ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። የሞተ ሰው ጣት ቆርጠው መተት አረጉብን። ፋጢማ ክፍል 3። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት ጥበቃው አይለያችሁ እያልኩኝ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታክመው የዳኑ የእህት ወንድሞቻችንን እውነተኛ፣ አሳዛኝ፣ ልብ አንጠልጣይ ታሪካቸውን ነውና በዛሬም እጅግ የሚያሳዝን የሞተ ሰው ጣት ቆርጠው መተት አረጉብን። ፋጢማ ክፍል 3። ብዘናጋና ባዝን እናቴን የት እንደምጥላት ስለማውቅ ትልቅ ኃላፊነት ስላለብኝ ነበር እንደዛ ጥርሴን ነክሼ የተቀመጥኩት እንጂ ያጣሁት ባለም ወንድምም ጓደኛም ነበር። ውስጤ እንደዛ አይነት ጥቁር ቀን አሳልፎ አያውቅም። ከዛን ቀን ኋላ ኑሮዬን በምችለው መጠን እየመራው ትርፍም ጥሩ እየመጣ ሄደ። በዚህ መሃል እትዬ ሐዋ የእናቴ ጓደኛ ቤት ይመጣሉ፣ ተጫውተው ይሄዳሉ። እሳቸው መጡ የተባለ ቀንማ በጣም እታመማለሁ። ሳልወድ በግዴ በቃ እሳቸው ጋር ነገሮችን መያዝ ጀመርኩኝ። ምናልባት ሴራ አድርገውብሽ ይሆን ብዬ ሰጋውኝ። መጀመሪያ ታሪኬ ላይ ሳወራላችሁ የነበረችው አጎቴን ላስተዋውቅሽ ያለችኝ ጓደኛዬ ትዝ ትላችኋለች? እሷ አልሐምዱሊላህ እሷ አግብታ አርግዛ ወልዳ መሆኗን ድሮ ስካይቢ የሚባል እንደ ዋትስአፕ በቪዲዮ የሚያስወራ አፕሊኬሽን ነበር። በእሷ በሰረችኝ። በጣም ደስ አለኝ። እሷ ኢንግላንድ ነው ያለችው። ስለ ቤተሰቦቿ ስነግራት አናግራቸዋለሁ ብላኝ ስለተለየችኝ በእሷም በኩል በራስ እንዲመጡ ስላልፈለኩ እሷንም ሸሸዋት። ከሸሸዋት ቆየ። አሁን በንግድ ስራ ላይ ያለውኝ ሳለ ሰዎች አንድ ሴትዮ ትፈልግሻለች፣ አረብ ነው የምትመስለው፣ አድራሻዋን እያለች ነበር። ስልክ አትስጡብኝ ስላልሽን ስልኳን ለውጣለች አልናት እንጂ አልሄድም ብላ ስታስቸግረን ነበር አሉኝ። ያን ቀን ደግሞ ስልክ ቢሰጧትም አላነሳም። ስልኬ ባትሪ ዘግቶ ነበር። እኔ ከእናቴ ጋር ቤት ኪራይ ከመኖር ብዬ ቤት እያስገነባሁ ነበር። ሳላይ ወጥቼ ስልኬ ባትሪ ዘግቶ ነበር። በዛ ቀን ደስ የማይልም ነገር ተፈጥሮ ነበር። በፊት ትንሽ ረከስ ያለ እንደ አቅሚቲ ቤት የምንገዛው የጨረቃ ቤት ነበር። ብዙ ሰው በጨረቃ ቤት አልፎለታል እንደ እድሉ። እናም ያኔ ያን ቤት ስገዛ ያገናኘኝ ደላላ ማን እንደሆነ አላውቅም። ኋላ ብር ስከፍል አንድ ደላላ መጥቶ ለርሱ ሰጥቼዋለሁ። እናም በጥቅም ከሌላኛው ደላላ ጋር አይስማሙ መሰል። ያልተስማሙበት ጉዳይ ሲከር ማን ነው የሚጎዳው? እኔ። ቀበሌ ወደ እኔ ዘንድ ይልካሉ። መሰረት ወጥቶለት ቶሎ ቶሎ እያስጨረስኩት ያለሁትን ቤት ነገ ካላፈረስሽ ብለው አስጠነቀቁኝ። በጣም ውስጤ ቅስሜ ተሰበረ።
ቀላል ብር አይደለም ያወጣሁበት። እንደውም በኔ ምክንያት አካባቢው ላይ ብዙ ቤቶች እንዲፈርሱ ማስጠንቀቂያ ይሰጣል። በጣም እጅግ በጣም እያዘንኩ ወደ ቤት ተመለስኩ። በነጋታው ስራ ስገባ ነው የሱቅ ልጆች እንደዛ ብለው የነገሩኝ። አንዲት አረብ ሴትዮ እኔን የምትፈልግ ማን ትሆናለች ብዬ ራሴን በጣም አጠያየኩ። ቀናትን እየተኩ እኔም በሚፈርሰው ቤቴ እንዳይፈርስ እከሌና እከሌና ጠጪ ስባል እያበላው እያጠጣው ገንዘቤን ጨረስኩኝ። አላህዬ በዛ ጊዜ ለኔ ያዘነልኝ ይመስለኛል። ያን ሳምንት መንግስት አየር ላይ ካርታ ያላቸው ብሎ የኛን ሰፈር አጽድቆልናል ሲሉኝ እልልታዬን አደመኩት። አልሐምዱሊላህ ምንም መውጫ ቀዳዳ የለኝም በምልበት ወቅት ይህን አይነት እድል ማግኘት ማለት መታደል ነው ብዬ አሰብኩኝ። በዚህ ጊዜ እኔ ጤናዬ ወደ ግራ ቢጎትተኝም እንደ ወንድ ጀርባዬን አስሬ ተበዳድሬም ቢሆን ቤቱን ቶሎ ጨርሼ ለመግባት ቋምጫለሁ። በዚህ ወቅት ጅሙዓ ቀን እንደለመድኩት መኪናዬን አስነስቼ ወደ መስጂድ ሄድኩ። መስጂድ አወል ሰፍ በሄድኩበት ሰዓት ባላገኝም ያገኘሁትን ቦታ አልሐምዱሊላህ ብዬ ቁጭ አልኩ። ከጎኔ ማንም የለም ነበር። ትንሽ እየዘከርኩ እንቅልፍ ሸለብ ሲያደርገኝ ባለቤቴን በምናም ያየሁት። እኔን ጥለሽኝ የት ነው የምትጠፊው? ወላሂ አስቀይመሽኛል ሲል ድንግጥ ብዬ ነቃው። ህልሙ በአካል እያናገረኝ ነው የሚመስለው። ምን አጥፍቼ ነው? ሁሉን ንብረቱን ለልጆቹ ሰጥቻለሁ። ምን አድርጊ ነው የሚለኝ? ወይስ ሰደቃ ልስጥለት ብዬ ሳስብ ከጎኔ አንዲት ሴት አሰላሙ አለይኩም ብላኝ ቁጭ አለች። አንዲት ሙስሊም እህቴ መስላኝ አንገቴን እንዳቀረቀርኩኝ ሰላምታ መለስኩላት። ጭንቅ ውስጥ ነኝ። ህልሙ እውነት ነው የሚመስለው። እሺ ፋጢማ፣ አንቺን ለማግኘት እንዲህ መልፋት አለብኝ አለችኝ። አጠገቤ ተቀመጠችው። ቀና ብዬ ሳያት ጓደኛዬ ናት። ግራ ተጋባው። ከኢንግላንድ እንዴት መጣች ብዬ ከሰማይም የወረደች መሰለኝ። ፈዝዤ ቀረው። በተቀመጥኩበት ዘልዬ አቀፍኳት። መስጂድ ውስጥ ተላቀስን። ሰው የጎሪጥ ሲያይን ተያይዘን ወጣንና ተላቀስን። እድሜን ያወጣሁ መሰለኝ። እንባዬ ሊቆምልኝ አልቻለም። ባለቤቴ ናፍቆኛል፣ አጎቷ ደግሞ ናፍቋታል። ለቤተሰባቸው ብሌን አለኝታ ነበር። ተላቅሰን ቃላት ሳንለዋወጥ ለሰላት መስጂድ ገባን። ሰገድን፣ ተያይዘን ወጣን። ሰው እንዴት ምንም ሳያወራ በለቅሶ ብቻ ይግባባል? አሁንም እየተቃቀፍን እናለቅሳለን። የእህታችን ታሪክ ክፍል 3 ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። በክፍል 4 እስከምንገናኝ ድረስ ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።